ጤና ይስጥልኝ የተከበራችሁ ተመልካቾቻችን ዘወትር በየሳምንቱ ወደ እናንተ የምናደርሰው ሳምንታዊ ጤናችን የቴሌቪዥን ፕሮግራም ተጀምሯል። ከመለያ ዝግጅት ክፍል ጋር ሌኒ መሰለ ፕሮግራሞቹን እየመራው ቆይታ አደርጋለሁ። አብራችሁን ቆዩ ጋበዝኩኝ። ወደ መጀመሪያ መሰናዷችን ስናልፍ በሳምንቱ የተከናወኑትን አባይ ዜናዎችን ወደምዳስበት ዝግጅት ነው የምናልፈው። ህይወት ይመራ አዘጋጅታለች። መልካም ጊዜ። የጤና ዘርፍ የማህበራዊ ተጠያቂነት ስትራቴጂ ሰነድ ይፋ ሆነ። የጤና አገልግሎትን ለሁሉም ዜጎች ተደራሽ ለማድረግ ባለፉት ዓመታት በመንግስትና በባለድርሻ አካላት በርካታ ስራዎች መሰራታቸውን ያስታወሱት የጤና ሚኒስትር ዶክተር መቅደስ ዳባ የአገልግሎት አሰጣጥ ጥራትና ፍትሐዊነትን ከማሻሻልና በዘርፉ መልካም አስተዳደርን ከማጎልበት አንጻር አሁንም የተጠናከረ ስራ መስራት እንደሚያስፈልግ አሳስበዋል። የጤና አገልግሎት ጥራትና የተቋማትን መልካም አስተዳደር ለማሻሻል በየደረጃው ያለውን የጤና አመራርና የፈጻሚዎች አቅም ግንባታ ቀጣይነት ባለው መልኩ ከመስራት ባሻገር የአገልግሎት ተጠቃሚውን ህብረተሰብ በተደራጀ ሁኔታ ማሳተፍ እንደሚጠይቅም ገልጸዋል። በጤና አገልግሎት መስጫ ተቋማት የተጠቃሚውን ማህበረሰብ አስተያየት በሚለካ መልኩ የማህበረሰብ አስተያየት ምዘና ስርዓት በሁሉም ክልሎች ተግባራዊ ተደርጎ ተጨባጭ ውጤት ማስመዝገቡን የጠቀሱት በጤና ሚኒስቴር የስራ አመራር ዋና ስራ አስፈጻሚ ዶክተር አስናቀ ዋቅጅራ በበኩላቸው እንደ ሀገር በሴክተር ደረጃ የተዘጋጀ የመጀመሪያው የማህበራዊ ተጠያቂነት ስትራቴጂ በመሆኑ ታሪካዊ ሰነድ ነው ብለዋል። የጤና ሚኒስቴር ከፍተኛ አመራሮች ከአጋር ድርጅቶች ጥምረት ተወካዮች ጋር ተወያዩ። ከተለያዩ አጋር ድርጅቶች የተውጣጣ ልዑካን ቡድን በኢትዮጵያ የሉሳካ አጀንዳ አፈጻጸም ላይ ያሉ መልካም ተሞክሮችን በመቃኘት ኢትዮጵያ ያላትን ልምድ ለሌሎች አፍሪካ ሀገሮች በምታጋራበት ሁኔታ ላይ ውይይት አድርገዋል። ጤና ሚኒስቴር የሚተገበራቸውን ስትራቴጂዎች ከአጋር ድርጅቶች ፕሮግራሞች ጋር ማጣጣም የተሻለ ውጤት ለማስመዝገብ እንደሚረዳ የገለጹት የጤና ሚኒስትር ዶክተር መቅደስ ዳባ ሁሉን አቀፍ የጤና ተደራሽነትን ለማረጋገጥ የመንግስትና የአጋር ድርጅቶች በትብብር መስራት ወሳኝ ነው ብለዋል። በመድረኩ በኢትዮጵያ በጤናው ዘርፍ የተመዘገቡ ውጤቶችና ያጋጠሙ ተግዳሮቶችን በተመለከተ ማብራሪያ ቀርቦ ሰፊ ውይይት የተደረገ ሲሆን ከውይይት በኋላ በኢትዮጵያ መድኃኒት አቅራቢ አገልግሎትና በሲዳማ ክልል ጉብኝት ተደርጓል። የአጋር አካላት ተወካዮች በሰጡት ግብረ መልስ በጉብኝቱ ባዩት የተሻሻለ አሰራርና አገልግሎት መደሰታቸውን ገልጸው በቀጣይ ኢትዮጵያ የጤና ስርዓቷን ለማሻሻል የምታደርገውን ጥረት ለማጠናከር የሚደረጉ ዘርፈ ብዙ የትብብር ስራዎች በላቀ ደረጃ እንደሚቀጥሉ አረጋግጠዋል። ተመልካቾቻችን ከሰሞንኛ ዝግጅት ተመልሰናል። በቀጣይነት ወደ ጤናው ፕሮግራማችን ነው የምናልፈው። ባልደረባችን ዘውዱ ጉልማ ፕሮስቴት ላይ ያዘጋጀልን ፕሮግራም አለ። እሱን ተከታተልን ተመልሰን እንገናኝ። ስለዚህ ፕሮስቴት አንደኛው ልክ እንደ ሳምባ፣ እንደ ልብ፣ እንደ ጭንቅላት ውስጣችን የሚገኝ እጢ ነው፣ ስትራክቸር ነው። እንግዲህ የተለያዩ ጠቀሜታዎች አሉት። ጠቀሜታዎችም ሁለት አይነት ጠቀሜታዎች አሉ። አንደኛ ስፔሻሊ ከሪፕሮዳክሽን ጋር ወይ ደግሞ ከመዋለድ ጋር የተያያዘ ነው። ስለዚህ ፈሳሽ ውስጥ ያመጣል። ስለዚህ ከፍሬዎችን የሚወጡ ስፐርሞች እየዋኙ ሄደው ፈጣሪ ላለማላቸው ዓላማ እንዲሆኑ የሚያደርጉ ፈሳሾች እንዲሁም ንጥረ ነገሮች ደግሞ ስፐርም ሴሉ በደንብ እንዲንቀሳቀስ የሚያመርት ነው ማለት ነው። ስለዚህ ፕሮስቴት አንደኛው የሰውነታችን አካል ነው ማለት ነው። ነገር ግን እድሜ እየጨመረ ሲሄድ በተለይ እድሜ ከ40 በላይ ሲሆን እንዲሁም በጣም ፕሮሚነንትሊ ደግሞ ከ50 በላይ ሲሆን የፕሮስቴት እድገት ይኖራል። የፕሮስቴት ሳይዝ ከነበረበት በእጥፍ አድጎ አንደኛው የሚያድግበት ወቅት ነው። ሁለተኛው እድሜ ከ40 በላይ ሲሆን ነው። ስለዚህ እድሜያቸው በተለይ ከ40 እስከ 65 ያሉ ሰዎች የፕሮስቴት መጠናቸው ያድጋል። ፕሮስቴት አቀማመጡ የሽንት ፊኛ መውጫና የሽንት ፊኛ መሽኛ መንገድ ቱቦ ላይ ዩሬትራ ላይ ስለሆነ ስለዚህ እድገቱ እየጨመረ ሲሄድ በተለይ ከዩሬትራ አካባቢ የሚያያዘው የፕሮስቴት ግላንዱ እየጨመረ ሲሄድ ይጫነዋል። በዛ ጊዜ የሽንት ማስቸገር መከሰት ይጀምራል ማለት ነው። እስካሁን ድረስ በጥናት እንደተረጋገጠው ይሄ ነው የሚባል ልክ እንደ ባክቴሪያ ይሄን ያመጣል፣ ቫይረስ ይሄን ያመጣል እንደሚባለው ለፕሮስቴት መጨመር ወይም ደግሞ ቢፒኤች ለሚባለው በሽታ አምጪ የተባለ ነገር የለም። ነገር ግን ሳይንቲስቶች እንዲሁም የሕክምና ጥናት ያጠኑ ሰዎች ምክንያቱን ከእድሜ ጋር ይያያዛል። ቅድም እንዳልኩ ከእድሜ ጋር እየጨመረ ስለሚሄድ፣ ሁለተኛ ደግሞ ሆርሞን። ስለዚህ የሆርሞንም ዲክላይን ደግሞ የሆርሞን መውረዶችና የሆርሞን ውጣ ውረዶች
መውጣትና መውረዶች በእነሱ ምክንያት ይሄ የፕሮስቴት መጨመር ይመጣል። ማንኛውም ወንዶችም ሴቶችም የሽንት ማስቸገር በፊት ከነበራቸው የሽንት አሸናን ዘይቤ የተለየ ነገር ሲገጥማቸው በአፋጣኝ ጤና ተቋም ሄደው ምርመራ ማድረግ አለባቸው። በተለይ ከዚህ ከፕሮስቴት በሽታ ጋር ተያይዘው ያለው የሽንት ምልክት ግን ሽንት ቶሎ ቶሎ መምጣት፣ ማጣደፍ፣ ማምለጥ፣ ልብስ ላይ ማንጠባጠብ፣ ያለ መጨረስ ስሜት መሰማት፣ ሽንት ቤት ሄደው ሽንት ማስማጥ፣ ሽንቱ እየተሸኑ ማቆራረጥ፣ ማንጠባጠብ፣ ያለ መጨረስ ስሜት መሰማትና ማታ ከ2 ጊዜ በላይ ለሽንት መነሳት፣ እነዚህ ነገሮች ከፕሮስቴት ጋር የተያያዘ የሽንት ችግር ምልክቶች ነው የሚሆኑት ማለት ነው። ኢኮኖሚካሊ ተጽዕኖ አለው፣ ሶሻሊ ተጽዕኖ አለው። ስለዚህ በተለይ ሽንት ማስቸገሩ፣ ሽንት ቶሎ ቶሎ መምጣቱ፣ ማጣደፉ፣ ማምለጡ ይሄ ነገር ከማህበራዊ ህይወት ያግዳቸዋል። ቤተክርስቲያን ቢሄዱ መስጊድም ለመሄድ ይቸገራሉ፣ ቤተክርስቲያንም ለመሄድ ይቸገራሉ። ማህበራዊ ህይወት ከሰው ጋር ተደባልቆም እንዲሁ ቁጭ ብለው ነገሮችን ለማካሄድ ይቸገራሉ። ስለዚህ ተጽዕኖ ውስጥ ይወስዳሉ። ስለዚህ ሳይኮሎጂካሊ፣ ሶሻሊም እንዲሁም ፋይናንሻሊ የተለያየ ህክምና ተቋም በመሄድ ለህክምና ገንዘብ በማውጣት እነሱም ደግሞ እንደፈለጉ ተንቀሳቅሰው ፕሮዲውስ እንዳያደርጉ ስለሚያደርጋቸው ተጽዕኖ በማህበራዊም ፋይናንሻልም እንዲሁም ሳይኮሎጂካሊም ተጽዕኖ አለ። ፕሮስቴቱ የመድማት ችግር ሊያመጣ ይችላል። ስለዚህ ሽንቱ ደግሞ እንደፈለገ እየወጣ አይደለም። ስለዚህ ሽንት ፊኛ ውስጥ ቁጭ ያለ ነው ማለት ነው። ስለዚህ ግማሹ ሽንት ይወጣል፣ ግማሹ ሽንት ደግሞ አይወጣም። ስለዚህ በዛ በሚሆንበት ጊዜ ለሽንት ኢንፌክሽን፣ ለሽንት ቧንቧ ኢንፌክሽን ይጋለጣሉ። ከዛ በተጨማሪ የሽንት ፊኛ የኩላሊት ጠጠር ሊያጋጥም ይችላል። መጨረሻ ላይ የኩላሊት ፌለር ሊያመጣ ይችላል። ስለዚህ በጣም የምንፈራው በተለይ ከኩላሊት ፌለር ጋር ተያይዞ አለመስራት ተያይዞ እነዚህ አይነት ኮምፕሊኬሽኖች ወይ ደግሞ ጉዳቶች ያጋጥሙ ይችላሉ ማለት ነው። ፕሮስቴት ወይ ቢፒኤች የምንለው በተለይ የፋሚሊ ቤተሰባዊ ግንኙነት ያላቸው 10% የሚሆን ጀነራል ፖፑሌሽን ላይ 10% የሚሆኑ ሰዎች ያጋጥማቸዋል። ስለዚህ እናት ከዚህ በፊት ከነበራቸው ከቤተሰባቸው ከአባታቸው፣ ከሀያታቸው ወይ ከአጎታቸው እንደዚህ አይነት የፕሮስቴት በሽታ ከነበራቸው ስለዚህ እነሱ ሞር ተጋላጭ ይሆናሉ። ፕሮስቴቱም እድሜው በጊዜ ይሆናል ማለት ነው። በ40-50 አካባቢ ልናገኘው እንችላለን። ሌላ በተጨማሪ ኢንአክቲቭ የሆኑ ሰዎች፣ ስራ ማይሰሩ ማይንቀሳቀሱ ሰዎች ይሄ ሊያጋጥማቸው ይችላል። የስኳር በሽታ ያላቸው፣ የኦቤሲቲ ወይም ውፍረት ያላቸው፣ የልብ መድኃኒት እና ከልብ ጋር ተያይዞ ያሉ ኮንዲሽኖች ያሉባቸው ሰዎች በተለይ ከነዚህ ከሽንት ማስቸገር ጋር በጣም ይያያዛሉ ማለት ነው። እነዚህ ሰዎች በተለየ መልኩ ፕሮን ናቸው ወይም ተጋላጭ ናቸው ብለን እናወጣቸዋለን ማለት ነው። እንቅስቃሴ የሚያደርጉ ስራ የሚሰሩ ስፖርታዊ እንቅስቃሴ የሚያደርጉ ሰዎች እነሱ የመጠቃት እድላቸው የቀነሰ ነው። በተረፈ ግን ከእድሜ ጋር ተያይዞ የሚመጣ ስለሆነ በሌላ መከላከያ መንገድ የለውም። ነገር ግን እንቅስቃሴ የሚያደርጉ የስኳር ህመማቸውን፣ ኦቤሲቲያቸውን እነዚህን መከላከል የሚችሉ ሰዎች መቀነስ ይችላሉ ማለት ነው። ሽንት ማጣደፉ የተወሰነ ከሆነ ማታ የማያስነሳቸው ከ1-2 ጊዜ ብቻ ከሆነ ማህበራዊ ህይወታቸውን የማይረብሽ ከሆነ በእይታ ብቻና ሽንት ፊኛን ሊያስቆጡ የሚችሉ ነገሮችን በመቀነስ ለምሳሌ የምናደርገው ምንድነው? በዋነኛነት የውሃ አጠጣታቸውን ዲተርማይን እናደርጋለን። በተለይ ማታ አካባቢ ከመተኛታቸው ከ2 ሰዓት በፊት ውሃ መጠጣት እንዲያቆሙ፣ ቡና፣ አልኮል፣ ሻይ እነዚህን ደግሞ ከተቻለ እንዲተዉ ካልሆነ ደግሞ እንዲቀንሱ እናበረታታለን። ሁለተኛው ህክምና አይነት ደግሞ የመድኃኒት ህክምናዎች ናቸው። በማጣመር ወይም በማደባለቅ እይጥ በማድረግ
አልፋ ብሎከር እና 5 አልፋ ሪዳክቴዝ የሚባሉትን በማደባለቅ የተሰራ መድኃኒት አለ። እሱኛው አሉን ለብቻ ከሚሰጡት መድኃኒት የተሻለ ሱፒሪየር የሆነ ቤኔፊት አሳይቷል። ምልክትን በመቀነስ የፕሮስቴት ሳይዝን በጊዜ ሂደት በመቀነስ ሽንት ማጣደፍ ቶሎ የሚለውን የሽንት ጡንቻዎችን በማላላት ሪላክስ በማድረግ ይሄ ሽንት መቸገሩ እንዲቀንስ ማድረግ ይቻላል። ሶስተኛው ህክምና የሰርጂካል ህክምና ነው። የሰርጂካል ህክምና የሚያደርጉ ሰዎች አይደንቲፋይድ ሆነው ሪስክ ያላቸው ሰዎች የራሳቸው ምድብ አላቸው። ስለዚህ ሰርጀሪ የተለያዩ ሰርጀሪዎች አሉ ከፕሮስቴት ጋር ተያይዘው ኢንዶሮሎጂ ቲዩአርፒ የሚባለው በዚህ በሽንት ፊኛ ማን በሽንት ቧንቧ ገብቶ ፕሮስቴቱን ቆርጦ ማውጣት ይሄ ስታንዳርድ ህክምና ነው ማለት ነው። በተለይ ከ40 ዓመት በላይ የሆኑ ጎልማሶችና አዋቂ ሰዎች ማንኛውም የሽንት ማስቸገር፣ ሽንት ማጣደፍ፣ ሽንት ቶሎ መምጣት፣ ማምለጥ፣ መቸገር፣ ሽንት ለመሽናት መቸገር፣ መቆራረጥ፣ ማንጠባጠብ፣ ያለ መጨረስ ስሜት መሰማት፣ እነዚህ ነገሮች የሚሰማቸው ከሆኑ የፕሮስቴት በሽታ ምልክቶች ሊሆኑ ይችላሉ። ከዚህም አልፎ የፕሮስቴት ካንሰር ምልክቶችም ሊሆኑ ስለሚችሉ በአፋጣኝ ምርመራና ህክምና ማድረግ ይኖርባቸዋል ማለት ነው። ቀደም ሲል በቀረበው ለጤናው ዝግጅት ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። በቀጣይነት ደግሞ ወደ አጀንዳ ፕሮግራማችን የምናልፈው የኢትዮጵያ ሆስፒታሎች ጥምረት ጥራትን በተመለከተ የተካሄደ የፓናል ውይይት አለ። እሱን ተከታትለን ተመልሰን እንገናኝ። ጤና ይስጥልን ውድ ፕሮግራማችን ተከታታዮች፣ የኢትዮጵያ ሆስፒታሎች ጥምረት ለጥራት ከ2004 ዓ.ም ጀምሮ የተለያዩ የትኩረት መስኮችን በመምረጥና ሆስፒታሎች በተናጠልና በክላስተር እንዲማማሩ እንዲደጋገፉና ልምዳቸውን እንዲለዋወጡ ትኩረት በማድረግ እየሰራ ይገኛል። በዚህ ዝግጅት በኢትዮጵያ ሆስፒታሎች ጥምረት ለጥራት ምንነት፣ ስኬትና ተግዳሮት እንዲሁም ቀጣይ አቅጣጫ ዙሪያ ውይይት እናደርጋለን። ህይወት ይመር ከመላ ስቱዲዮ ባለሙያዎች ጋር ውይይቱን እየመራው አብሬያችሁ ቆያለሁ። እናንተም ከኛ ጋር እንድትቆዩ በአክብሮት ጋብዛለሁ። እንኳን ደህና መጣችሁ። እስኪ ራሳችሁን አስተዋውቁልኝ። እሺ፣ እኔ አብይ ዳዊት እባላለሁ። በጤና ሚኒስቴር የህክምና አገልግሎት መሪ ስራ አስፈጻሚ ውስጥ የሆስፒታሊያን ዲያግኖስቲክ ዴስክ አስተባባሪ ነኝ። ኢሳያስ መሰለ እባላለሁ። እኔ የፐርፐዝ አፍሪካ ኢንተርናሽናል ካንትሪ ዳይሬክተር ነኝ። ናኦዶን ድራድ እባላለሁ። በዩኤስኤ ዲጂታል ሄልዝ አክቲቪቲ ቺፍ ኦፍ ፓርቲ። ለመጀመሪያው ጥያቄ ሄዳለሁ። አቶ አብይ በርሶ ጀምራለሁ። የኢትዮጵያ ሆስፒታሎች ጥምረት ለጥራት ምንነትና አላማን እስኪ ንገሩ። የኢትዮጵያ ሆስፒታል ጥምረት ለጥራት ከ2004 ጀምሮ ጤና ሚኒስቴር በተቋማት የሚሰጠውን አገልግሎት ተደራሽና ጥራቱን የጠበቀ እንዲሆን ለማስቻል የታሰበ ፕሮግራም ነው። ስለዚህ በዚህ ፕሮግራም ሆስፒታሎች የተለያዩ ግብአቶችን፣ የሰው ኃይል፣ የህክምና ግብአቶችን፣ የህክምና መሳሪያዎችን እንደዚሁ ምርጥ ተሞክሮዎችን እርስ በርስ የሚደጋገፉበት ስርዓት ወይም ፕሮግራም ነው ማለት እንችላለን እና አላማው በየ2 አመቱ በተመረጡ የትኩረት መስኮች ላይ ሆስፒታሎች እርስ በርስ ተደጋግፈው የሚሰሩበት ስርዓት ነው። ስለዚህ ውድድር ያለበት፣ ትብብር ያለበት፣ ሁለቱንም አንድ ላይ አድርጎ የሚያስኬድ ስርዓት ነው። ቅድም እንደተገለጸው እንግዲህ በጤና ተቋማት መካከል አዎንታዊ የሆነ የትብብር ባህልን መፍጠር፣ የመደጋገፍ ባህልን መፍጠር እንደዚሁም መደጋገፍ ብቻ ሳይሆን ደግሞ የተወሰነ የውድድር ፖዚቲቭ የሆነ ወይንም አዎንታዊ የሆነ የውድድር መንፈስ እንዲኖር የሚያስችል ፕሮግራም ወይንም ስርዓት ነው። አመሰግናለሁ። ቀጣዩ ጥያቄ ለአቶ ኢሳያስ ነው። አቶ ኢሳያስ የፕሮግራሙን አጀማመር ምን እንደሚመስል እስኪ ግለጹልን። የመጀመሪያው ምንድነው ትኩረት አቅጣጫው ካለን በዋናነት የተገልጋይ እርካታን ማሻሻል ነው። ስለዚህ ታካሚዎች ወደ ሆስፒታል በሚመጡበት ሰዓት፣ አገልግሎት ፍለጋ በሚመጡበት ሰዓት ላይ የተለያዩ እንግልቶች ይገጥማቸዋል። እንግልቱን ተቋቁሞ ደግሞ ወደ አገልግሎቱ ስንሄድ አገልግሎቶች አይገኙም። አለመገኘታቸው ብቻ ሳይሆን የተገኙትም ማለት ነው ጥራቱን በጠበቀ ሁኔታ አይደለም የሚሰጠው። ስለዚህ ታካሚውን ሴንተር ያደረገ የሪፎርም ስራን እንዲሰሩ ተደርጎ ነው የፔሸንት ሳቲስፋክሽን እንደ ፎከስ ኤሪያ ተወስዶ
ነገር ግን በርካታ ስራዎችን የሚሰራበት ማለት ነው። ሆስፒታሎች አደረጃጀታቸውን የሚያሻሽሉበት፣ የመረጃ አያያዛቸውን የሚያሻሽሉበት፣ የመረጃ ትንተናና ለውሳኔ አሰጣጥ ለሕክምና አገልግሎት ማሻሻያ ፕሮጀክቶች እንዲያውሉበት ታስቦ ነው የመጀመሪያዎቹ የተሰራው ማለት ነው። ስለዚህ የፔሸንት ሳቲስፋክሽንን ወይንም የተገልጋይ ወይ የህሙማን እርካታን ለማሻሻል ሴንተር ያደረገ ነው አገልግሎት ሲሰጥ የነበረው። ከዛ በኋላ አንድ አራተኛው አምስተኛው ይመስለኛል አሁን ሳይክሉ በየ2 አመቱ ማለት ነው። አንድ 12 13 አመት ይሆነዋል ይሄ የኢትዮጵያ ሆስፒታሎች ጥምረት ለጥራት ከተዘጋጀ ማለት ነው። እሱን ማቹር ካደረግን በኋላ ወደ ሁለተኛው በምንሄድበት ሰዓት ላይ በአገር አቀፍ ደረጃ ፖሊሲያችንም ሴንተር የሆነውን የእናቶችና የህጻናትን ሕክምና አገልግሎትን ወይም የጤና አገልግሎትን ከማሻሻል አንጻር ሴንተር አድርጎ ነው የተነሳው ማለት ነው። እንደዚህ ያለ አሁን ላይ መረጃን መሰረት ያደረገ የሕክምና አገልግሎት ላይ ደርሷል ማለት ነው። አንዱን እየጣለ ሌላ የፎከስ ኤሪያ እየሄደ አይደለም ያለው፣ ማቹር እያደረገ የመማማሪያ መድረኩን ማለት ነው ክሬት ካደረገ ካልቸሩን ክሬት ካደረገ በኋላ ሆስፒታሎች በራሳቸው መንገድ እንትን ማድረግ ነው እንዲሄዱ ነው። ዋናው ምንድነው ያው ምንድነው ኢግናይት ማድረግ ነው ይሄ ፕላትፎርም ማለት ነው። በጤና ሚኒስቴር ደረጃ ላይ ወይም በሀገር አቀፍ ደረጃ ላይ ሆስፒታል ላይ ማሻሻል የምንፈልጋቸውን የሕክምና አገልግሎቶች ሊሆን ይችላሉ። የሕክምና አገልግሎት የመስጫ ሂደቶችን ፕሮሰሶችን ወይንም የሰርቪስ ዴሊቨሪ ሲስተሙ ሊሆን ይችላል። እሱ ተመርጦ አጀንዳ ይደረጋል። እሱ ላይ ሪሶርስ፣ እሱ ላይ ድጋፍ፣ እሱ ላይ ርብርብ ይደረጋል። ያንን ነገር ሶልቭ አድርገው ካልቸሩን እየፈጠሩ የመማማሪያ መድረኩን እየፈጠሩ መሄድ ነው ማለት ነው። ይሄን ይመስላል። እሺ አቶ ናውድ ጋር ደርሻለሁ። የኢትዮጵያ ሆስፒታሎች ጥምረት ለጥራት ዓላማን ለመደገፍ ባለድርሻ አካላት ሚናቸው ምን ይመስላል? በዓላማ ደረጃ የጤና ተቋማቶችን አገልግሎት ማሻሻል፣ በተቋማቶች መካከል በጎ የሆነ ውድድርን መፍጠር እንዲሁም ትስስርንና ትብብርን መፍጠር ነውና ይሄ በሁሉም ፓርትነሮች ሊደገፍ የሚችል ሀሳብ እንደመሆኑ ብዙ ፓርትነሮች አብረው ሲሰሩ ቆይተዋል። ከመነሻው አንስቶ ማለት ነው። ጤና ሚኒስቴር እንደ ሊደርሺፑን ወስዶ ቢመራውም ስራው ግን ሲሰራ የነበረው ከብዙ ፓርትነሮች ጋር በመተባበር በመቀናጀት ነው። ቅንጅቱ የሚጀምረው ከመነሻው በተለይ ደግሞ ኦብጀክቲቭ ሴት ከማድረግ ምንድነው ነገ የምንሰራው፣ ወዴት ማምጣት ነው የምንፈልገው፣ ፕራዮሪቲ ሴክተሩ ምንድነው የሚለውን ከማስቀመጥ ነው የሚጀምረው። ስለዚህ ከዛ ጀምሮ አብሮ በመቅረጽ በተለይ በተቀረጸው አጀንዳ ዙሪያ የሚሰሩ አጋር አካላት በሙሉ ያንን ትግበራ በመደገፍ ቆይተዋል። እንግዲህ ድጋፍ ሂደቱ የመነሻው እንግዲህ እንደገለጽኩት ቴክኒካል ሰፖርት ነው የሚሆነው ማለት ነው። ስለዚህ ቴክኒካሊ ጤና ሚኒስቴርን ተቋማቶቹን ባሉበት ደረጃ ፓርትነሮቹ ወይም ደግሞ አጋር አካላቶቹ በሚሰሩበት አካባቢ ያሉ ጤና ተቋማቶችን በትስስሩ በመግባት በማገዝ ቴክኒካሊ ያግዛሉ። ሁለተኛ ከዛ ባለፈ ፋይናንሻሊ ሰፖርት ሲያደርጉ ቆይተዋል። ቅድም ስናነሳ የነበረው የሽልማት ሂደቱ የውድድሩ በጣም ሪሶርስ ኢንቴንሲቭ ነው፣ ግን የምናገኘው ውጤት ከሪሶርሱ አንጻር በጣም ኮስት ኢፌክቲቭ ይሄን ፕሮጀክት ሁሉ ጊዜ ባቡር ነው ላለው የምናወጣው ኮስትና የምናገኘው ውጤት በጣም አይወዳደርም። ስለዚህ ለፓርትነሮችም ለአጋር አካላቶችም ለመንግስትም በተለይ ትንሽ ሪሶርስን በማድረግ ቶሎ የፈጠነ ኢኖቬሽንን በፈጠነ ደረጃ ወደ ታች ማውረድ ወይንም ደግሞ በፈጠነ ደረጃ መረጃዎችን፣ ቅብብሎችን፣ ትብብሮችን አምጥቶ የታሰበለትን ዓላማ ከማምጣት አንጻር በጋራ ሲሰሩ ቆይተዋል። እሺ ወደ አቶ ኢሳያስ ተመልሻለሁ። አቶ ኢሳያስ ፕሮግራሙ ለጤና ተቋማት ምን አይነት ድጋፍ ያደርጋል? አወቃቀሩስ ምን ይመስላል የሚለውን እስኪ ንገሩን። የኢትዮጵያ ሆስፒታሎች ጥምረት ለጥራት አወቃቀሩ ክሊር የሆነ መመሪያ ያለው ሁሉም ለሆስፒታሎች የሚያውቁት የክልል ጤና ቢሮዎች የሚያውቁት የጤና ሚኒስቴር ላይ ያሉ ይሄንን የሚደግፍ የሜዲካል አገልግሎት ዲፓርትመንት አለ፣ ዳይሬክቶሬት አለ። እዛ ውስጥ ትልቅ ፕሮጀክት ነው ይሄኛው ማለት ነው። የኢትዮጵያ ሆስፒታሎች ጥምረት ለጥራት የሚደግፍ ቲም አለ። ወደ ክልል በምንሄድበት ሰዓት ላይ የሕክምናና የፈውስና የሪሃቢሊቴሽን አገልግሎትን የሚደግፍ አንድ ስትራክቸር አለ ጤና ቢሮ ላይ። እዛ ላይም እንደዚህ ፎካል ፐርሰን አለ ማለት ነው። ዜን ትስስሩ ዋናው ደግሞ ሊድ ሆስፒታሎች የምንላቸው አሉ ማለት ነው። ሊድ ሆስፒታሎች ያው በተመረጠው አጀንዳ ላይ ወይም ፎከስ ኤሪያ ላይ ለምሳሌ እናቶችና ህጻናት አገልግሎት ማሻሻል ሊሆን ይችላል፣ የሰርጀሪ አገልግሎትን ማሻሻል ሊሆን ይችላል፣ የተመረጠውን ማለት ነው። በዛ ላይ ሪላቲቭሊ የተሻለ ከመነሻው የተሻለ ውጤት ያላቸው ወይም ተሞክሮ ያላቸው ሆስፒታሎችን
አስተባባሪ ሆስፒታሎችን አድርገን በስራቸው እንደየ ሆስፒታሎቹ እንደሚገኙበት ቅርበት መሰረት እናደራጃለን ማለት ነው። ስለዚህ ሊድ ሆስፒታል ይኖረናል፣ በስሩ ደግሞ ሜምበር ሆስፒታሎች ይኖሩናል ማለት ነው። ስለዚህ የሊድ ሆስፒታል ምንድነው የሚሰራው ግልጽ የሆነ የስራ ድርሻ ተሰጥቶታል ሊድ ሆስፒታል ማለት ነው። ሜምበር ሆስፒታሎችን በተመሳሳይ ምን ጊዜ ነው የሚሰባሰቡት፣ በጋራ እንዴት ነው ስራቸውን የሚገመግሙት፣ እንዴት ነው ልምዳቸውን ጥሩ ተሞክሯቸው እንዴት ነው ሼር የሚደራረጉት፣ ቻሌንጅ ሲያጋጥም አንድ ሆስፒታል ላይ ማለት ነው በጋራ ሜምበር ሆስፒታሎች ሊድ ሆስፒታሉን ጨምሮ እንዴት ነው የሚፈቱት፣ ከፈቱ በኋላ ወደሚቀጥለው ወደ ክልል ሊሆን ይችላል ወደ ጤና ሚኒስቴር እንዴት ነው ይሄ ነገር ኮሙኒኬት የሚደረግ የሚለውን ግልጽ የሆነ የሆስፒታሎቹ ትስስር እንደገና የኮሙኒኬሽኑ የሪፖርቲንጉም የድጋፉም ግልጽ የሆነ መመሪያ ያለ ማለት ነው። በዛ መሰረት ነው የሚካሄደው ማለት ነው። ሆስፒታሎች ምን አይነት ድጋፍን ያገኛሉ? ከጤና ሚኒስቴር የተደራጀ ድጋፍን ያገኛሉ ማለት ነው። በጣም ጥሩ። አቶ አብይ ጋር ደርሻለሁ። የኢትዮጵያ ሆስፒታል ውስጥ ጥምረት ለጥራት በመተግበሩ ምን አይነት ስኬቶች ተገኙ? ምንስ ተግዳሮት አጋጠመ የሚለውን እስኪ ከርሶ ጋር። በእርግጠኝነት በልበ ሙሉነት ብዙ አመርቂ ውጤቶች መጥተዋል ማለት እንችላለን። ምናልባት እነዚህ ውጤቶችንም እንደው ከፋፍለን ብናይ መጀመሪያ ደረጃ ትልቅ ውጤት የመጣው ምናልባት ለታካሚዎች ነው። ስለዚህ ታካሚዎች ጋር እንዴት አይነት ውጤት መጣ የሚለውን ነገር የተወሰነ ለማየት ምናልባት በሁለተኛው ዙር ላይ አንዱ የትኩረት መስክ ምንድነው ጽዱና ደህንነቱ የተጠበቀ ሆስፒታሎችን መፍጠር ነው። ይሄ በተቻለ መጠን ሆስፒታሎቻችን ጽዱ እንዲሆኑ፣ ምቹ እንዲሆኑ ለታካሚው፣ ለሰራተኛው እንደዚሁም ለሆስፒታሎችን ለሚጎበኙ ሰዎች ምቹ እንዲሆን የማድረግ ትኩረት አቅጣጫ ነበር። ከዛ አንፃር ሆስፒታሎቻችን በጣም በሚገርም ሁኔታ ሙሉ የሆስፒታሎች ክፍሎች፣ ዋርዶች፣ አልጋዎች እነዚህ እያንዳንዱ ክፍሎች ንጽህናቸውን በጣም የሚያስጠብቁ ስራዎች ተሰርተው ነበርና ኢቭን አንዳንድ ቦታዎች ላይ በቃ መናፈሻ እስኪመስሉ የተለያዩ ኩነቶችን ራሱ ለማካሄድ የሚያስችል ኢንቫይሮንመንት ተፈጥሮ ነበር። ይሄ ምንድነው እንግዲህ ለታካሚው ምቹ የሆነ ንጹህ የሆነ ደህንነቱ የተጠበቀ ጤና ተቋም አለ ማለት ይሄ የሕክምና ሂደቱን የፈውስ ሂደቱን በጣም ነው የሚያፋጥነው። እንግዲህ እንደሚታወቀው ንጽህናና ሕክምና አገልግሎት በጣም ይገናኛል። ሌላው ተደራሽነትን ከማረጋገጥ ነው። ስለዚህ ከዛ አንፃር አሁን በዚህ ትስስር ውስጥ ሆስፒታሎች ምንድነው የሚደረገው? አሁን ለምሳሌ ሶስተኛ ደረጃ ላይ ወይንም ተርሸሪ ሌቭል ላይ ያለው ሆስፒታል ሁለተኛ ደረጃ ላይ ወይንም ሰከንደሪ ደግሞ ያለው ፕራይመሪ እስከ ጤና ጣቢያ ድረስ የሚደጋገፉበት ስርዓት አለ። አሁን ምናልባት ብዙ ጤና ጣቢያዎች የቀዶ ሕክምና አገልግሎት እንዲሰጡ አስችሏል። እንደ ተግዳሮት አንዱ ተግዳሮት የዘላቂነት ችግር ነው። አንዳንዴ በተመረጡ መስኮች ላይ ላይክ ይሄ ምዘና ውድድሩ ሲሆን በደንብ ትኩረት ሰጥቶ የመስራት ነገር ይኖራል። ግን ካለቀ በኋላ ትንሽ የመቀዛቀዝ ነገሮች አሉ። ምናልባት ቢፈልጉ አንዳንድ ስብሰባዎች አሉ ይሃክ ላይ መደረግ ያለባቸው ስብሰባዎች፣ ድጋፎች ምናልባት እዛ ላይ የተወሰነ ውስንነት መኖር አንዳንዴም እንደ ጤና ሚኒስቴር በእርግጥ በዚህ ፕሮግራም ባለፈው 12 አመት ኦልሞስት ከግማሽ ቢሊዮን ብር በላይ ነው የተለያዩ ሪሶርሶችን ሞቢላይዝ ማድረግ የተቻለው። ግን እነዚህ ነገሮች አንዳንዴ ወቅቱን ጠብቆ ያለ መሄድ ችግሮች አሉ። እንደዚሁም እዚህ ላይ የመጡ የተለያዩ ውጤቶችን እንደዚህ በጥናት የተደገፈ ነገር ምናልባት በሚፈለገው መንገድ አይደለም። እነዚህ እንደ ተግዳሮቶች ማንሳት ይቻላል። አመሰግናለሁ። አቶ ናኦድ የኢትዮጵያ ሆስፒታሎች ጥምረት ለጥራትን የበለጠ ለማጠናከር በቀጣይ አጋር አካላት ምን ማድረግ አለባቸው ይላሉ? እስካሁን ሲሰራ የነበረው የአጋርነት መንፈሱ ጤና ሚኒስቴር የሚታወቀው በዛ ነው። ያ መቀጠል መቻል አለበት። አጋር አካላት ተጋብዘው የሚመጡበት ፕሮግራም ሳይሆን ባለቤት ሆነው በጋራ ከጤና ሚኒስቴር ጋር ከመነሻው ጀምረው የሚያቅዱት ፕሮግራም ነው መሆን ያለበት። ጠቀሜታው ላይ ቅድም አቶ አብይ ሲያስቀምጥ በነበረው መንገድ ከተግባባን ሁሉም አጋር አካላት የዛ ተጠቃሚ መሆን ይችላሉ ብዬ አስባለሁ። ዊዝ ሚኒመም ሪሶርስ ትንሽ በሆነች ሪሶርስ ተለቅ ያለ የፕሮጀክት አውትፑትም ከማግኘት አንጻር ያስችላልና ያንን ታሳቢ ባደረገ መሰረት ቀድሞ መዘጋጀት ያስፈልጋል። ለዚህ እንግዲህ አንደኛው ነገር የምንቀርጸውን ፕሮጀክት አስቀድሞ በደንብ
ፕላን ማድረግ ሁሉንም አጋር አካላት ሊያካትት በሚችል መንገድ የጤና ሚኒስትርን ግብ ሊያሳካ በሚችል መንገድ መቅረጽ ሁሉም አጋር አካላቶች በግብዣ ኑ ተሳተፉ በሚል ሳይሆን ሁሉም በፈቃዳቸው ፈልገው ፕሮጀክታቸውን አክቲቪቲያቸውን ሊያስተገብርላቸው ስለሚችል የሚመርጡት ፕሮግራም ሆኖ ማገዝ ይችላልና በዛ መንገድ በራስ ማየት ስለዚህ ይሄ ደግሞ ከጤና ሚኒስትር መጠበቅ ሳይሆን ሁላችንም እንዲህ ብታረጉት ይሄን ቢሆን ዘንድሮ እዚህ ጉዳይ ላይ ጤና ተቋማቶች ቢሰሩ የተሻለ እናመጣለን ለሴክተሩ ስለዚህ we are struggling different conflict እንዲሁም ደግሞ በተለያዩ ሀገር አቀፍ ኤፒደሚክሶች ቻሌንጅ የሆነን ነው ያሉ የወረርሽኝ ጉዳዮች አሉና ይሄንን አጀንዳ ማድረግ ነው ኢምፖርታንት ይመስለኛል እንደ ሀገር ስለዚህ ይሄንን አጀንዳ ይዞ ፓርትነሩ መምጣት አለበት መንግስትን በደንብ ቁጭ ብሎ መነጋገር አለበት ስለዚህ የቀጣዩ ሳይክል ላይ ሁሉም የራሱ ፕላን ይኖራል ማለት ነው አስቀድሞ ቀጣዩ ጥያቄ ለአቶ ኢሳያስ ነው በቀጣይ ፕሮግራሙ የጤና አገልግሎትን ከማሻሻል አንፃር ምን አይነት ግቦችን ለማሳካት ይሰራል አንደኛው ቅንጅታዊ አሰራር ነው ቅንጅታዊ አሰራር ከወሬ ወይንም ከቲዮሪ ባለፈ ሊመዘን በሚችል ስራ ማለት ነው ይሄንን ሊከታተል የሚችል መዋቅር ተቀምጦለት ማለት ነው ቅንጅታዊ አሰራርን ትርጉም ሰጥቶ ለቅንጅታዊ አሰራር ስራ አውጥቶ ለቅንጅታዊ አሰራር የሚከታተል የሚደግፍ መዋቅር ወይንም ፎካል ፐርሰን ልንል እንችላለን ወይንም ፕላትፎርም ልንል እንችላለን ያኛውን ማድረግን ይፈልጋል ማለት ነው ይሄ ከሆነ ከዚህ በፊት አሁን የተለያዩ ፎከስ ኤሪያዎች እየሰጠን የምንሰራቸው ስራዎችን ሜንቴን ማድረግን እንችላለን ማለት ነው አንደኛው እሱ ነው ሁለተኛው ያው አካውንታቢሊቲ ነው አካውንታቢሊቲ ስለዚህ አሁን ሪሶርሶች ከጤና ሚኒስቴር ኢን ቢሊየንስ ኦፍ ብር የወጣባቸው የተለያዩ ድጋፎች ወደ ክልል ጤና ቢሮ ወደ ጤና ተቋማቶች ይሄዳሉ ማለት ነው ወደ ጤና ተቋማቶች በሚሄዱበት ሰዓት ላይ ማለት ነው እነዚህ ኤክስፔክቴሽን አሉ ጤና ሚኒስቴር ኤክስፔክቴሽኑ የህክምና አገልግሎት ወይንም አጠቃላይ ጤና አገልግሎት ተሻሽሎ ተደራሽ ሆኖ ማየት ነው ማለት ነው ይሄንን የምናረጋግጥበት የአካውንታቢሊቲ ሜካኒዝምን ይሄንን መቅረጽ ይፈልጋል ማለት ነው የአመራር የጤና ተቋማት ተጠያቂነት የሚል ደግሞ እንደዚሁ ኢኒሺዬቲቭ ያስፈልጋል ትርጉም ተሰጥቶት ስራ ተሰጥቶት መመዘኛ ወጥቶለት የምንሄድበትን ያስፈልጋል አይ ቲንክ ጤና ሚኒስቴር በዛ ደረጃ ነው በሚቀጥሉት በዚህ የኢትዮጵያ ሆስፒታሎች ጥምረት ለጥራት ፕላትፎርምን ተጠቅሞ ሌሎችም ፕላትፎርሞች አሉ የአመራር የተቋም ተጠያቂነትን ቅንጅታዊ አሰራርን መፍጠር በሂደቱ ማለት ነው የህክምና አገልግሎት ተደራሽነትንም ሆነ የጥራትን ሁኔታዎችን ማሻሻል የሚሉትን ነገሮችን ይሰራል የሚል እምነት አለኝ ማለት ነው አመሰግናለሁ የመጨረሻው ጥያቄ ለአቶ አብይ ነው በቀጣይ የጤና አገልግሎትን ቀልጣፋና ጥራት ያለው ከማድረግ አንፃር ከመንግስትና ከባለድርሻ አካላት ምን ይጠበቃል ያው እንደ ጤና ሚኒስቴር ያው ትልቁ በዚህ ፕሮግራም ላይ ምን ሰራው የሙያዊ ድጋፍ ነው ቴክኒካል ሰፖርት ለክልል ሆስፒታሎች እስከታች ድረስ ባለው መስጠት ነው ሶ ያንን በደንብ አድርጎ ማጠናከሩ እንግዲህ ቴክኒካል ድጋፍ ስንል ሜንተርሺፕ ማድረግ አለ ያፈጻጸም ግምገማዎችን ማድረግ ሪፖርት መቀበል እዛ ላይ ግብረ መልስ መስጠት ቴክኒካል ድጋፍ ራሱን የቻለ የተለያዩ ኮምፖነንቶች አሉት ሶ እነዛን በደንብ አድርጎ መስራት ይፈልጋል የክልል ጤና ቢሮ የነሱን ተሳትፎ በደንብ ማሳደግ ይፈልጋል ስለዚህ ጤና ሚኒስቴር የሚሰራውን ስራ በተመሳሳይ ሁኔታ ክልል ጤና ቢሮ ላይ መሰራት መቻል አለበት ሶ ያንን ከክልል ጤና ቢሮዎች ጋር ቅንጅታዊ አሰራሩን እንደዚሁ ማጠናከር ይፈልጋል ሌላው የክትትል ምዘና ማቀፍን አሁንም ያው ቅድም እንደተጠቀሰው አንዱ ክፍተት ትንሽ ያዘለቀቅ አይነት ነገሮች አሉ እንደዛ ሳይሆን ኮንቲኒየስ የሆነ በጣም ጠንካራ የሆነ የክትትል ምዘና ድጋፍ ስርዓት መዘርጋት ነው ሌላው በጀት መደገፍ ነው ስለዚህ እንደ ጤና ሚኒስቴር ያው ሁለት ስራዎች ቴክኒካል ድጋፍና እንደዚሁም በጀት ሰፖርት ማድረግ ነው ሶ እነዚህ መሪና አባል ሆስፒታሎች አንድ ላይ ሲገናኙ ሲሰባሰቡ ሜንተርሺፕ ሲያደርጉ ለዛ ሁሉ የሚያስፈልጉ በጀቶች አሉ ሶ ያንን እንግዲህ ወቅቱን ጠብቆ እንዲሄድ ማድረግ ነው ከ50 በላይ የሚጠጉ ምርጥ ተሞክሮች ሆስፒታሎች ማምጣት ይችላል ሶ እነዚህን ቀምሮ በደንብ አድርጎ ሰንዶ በተለያዩ ፕላትፎርሞች ለሆስፒታሎች መላክ ይሄ እንግዲህ እንደ ጤና ሚኒስቴር ወይንም ከመንግስት መስራት ያለበት ነው እንግዲህ ከባለድርሻ አካላት ቅድም እንደተገለጸው ሙያዊ ድጋፍ ላይ በደንብ መሳተፍ ያስፈልጋል ያው በጀት ይፈልጋል ይሄ ነገር ሶ ከዛ አንፃር የበጀት ድጋፍ ማድረግ ይሄ ሌላው አድቮኬት ማድረግ ስለዚህ ፕሮግራም ስለዚህ ስራ ምንድነው ምን ለውጥ አመጣ የሚለው ነገር አድቮኬት ማድረግ ይፈልጋል እንግዲህ ቅድም በተገለጸው መሰረት ይሄ እንግዲህ ሆስፒታሎችን በአራቱም አቅጣጫ
ምናልባት አንድ ላይ ያመጣ ትልቅ ስርዓት ነው፣ ትልቅ ፕሮግራም ነው፣ ትልቅ ፕሮጀክት ነው። ከዛ አንጻር ይህንን መደገፍ ማለት ቅድም የመጡ ለውጦችን በተሻለ መንገድ እንዲያመጡ ማድረግ ነው። ለታካሚው ምቹ የሆነ አገልግሎት መፍጠር፣ ተደራሽ የሆነ አገልግሎት መፍጠር፣ ለጤና ባለሙያው ለሆስፒታሎች እንደዚሁ በሚሰጡት አገልግሎት ላይ ትልቅ የሆነ አበርክቶ ወይንም ፋይዳ ስላለው ይሄንን ፕሮግራም ሁሉም አካላት መደገፍ አሉበት እላለሁ። አመሰግናለሁ። ጥያቄዎችን ጨርሻለሁ። በጣም እናመሰግናለን። በውይይታችን ሀሳብ ስላዋጣችሁ ጊዜያችሁንም ሰጣችሁ ይሄን ያህል ጊዜ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ውድ የፕሮግራማችን ተከታታዮች የዛሬው ውይይታችን ይሄን ይመስል ነበር። ጤና ይስጥልን። ክቡራን ተመልካቾቻችን የዛሬ ፕሮግራማችን ቀደም ሲል የተከታተላችሁትን ይመስል ነበር። ከዝግጅቱ ጥሩ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ሳምንት በሌሎች አስተማሪ ዝግጅቶች ተመልሰን እንገናኛለን። ከመላው ስቱዲዮ ባለሙያዎች ጋር ሌኒ መሰለ ነበርኩ። እስከ ሳምንት መልካም ሳምንት።